ግን እውነት ለማስመሰል እየሞከሩ ያለበት ሁኔታ ነበረ። ግን በጣም በእርግጠኝነት መናገር የምችለው ይህ የነሱ ቀመር የነሱ ውሸት ነው። ፋሚሊዎች በጣም እጅግ ብዙ ነገሮችን እናወራለን። እስከዚያው ግን አብራችሁን ቆዩ። በጣም ደስ ብሎኛል። ዛሬ ብላችሁ ልዩ ቀን ነው ይቀር አብርሃም ወይ አለ የሰማሁት ነው። እንግዲህ ይሄ የሩታ ቀለበት ጊዜ ነበረ። ህዝቡ የተጠራ ህዝብ እንግዲህ የተዘጋጀ ነገር እንግዲህ ሰብስክራይብ ማድረጋችሁን እንዳትረሱ፣ የደውል ምልክቷን ተጫኑ፣ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ቤተሰቦች እና አብርሽ እጅግ በጣም ውሸት የተሞላበትን ነገር ከሄርሜላ ጋር ሲያደርጉ አይተናል። እውነት ቢሆን ሰዎች ይኖሩ ነበር። በጣም የምናወራው ነገር አለ። ግን ከዛ በፊት አንድ ማስታወስ ያለብን ቪዲዮ አለና ይሄ ነው ትክክለኛ ስሜት ወይ ደግሞ እውነት ሲሆን እንዲህ ነው የሚደረገው። ቤተሰቦች እንዲህ ነው የሚደረገው። ያ ውሸት ስለሆነ የፌክ ነገር ላይ ያው ሰው አይኖርም እና ፋሚሊዎች ያ ፌክ እና ውሸት የተሞላበት ነገር ስለ ምንም የማያምር ደስ የማይል ማንም ሰው ያልተገኘበት ግን በዚህ ውስጥ በጣም መናገር የምፈልገው ነገር ቤተሰቦች የአብርሽ እህት በዚህ ልክ ማሽቃበጥ ተገቢ ነው ብዬ አላስብም። እርግጠኛ ሆኜ የአብርሽ ወንድም እንግዲህ ለሩታዬ ቀለበት የተደረገበት ጊዜ በጣም በደማቁ ነበረ። እንግዲህ ልክ እንደ ድግስ ነበረ የተደገሰላት ማለት ነው። ነገር ግን እንግዲህ አሁን እያደረጉ ያሉትና በፊት የነበረው እንግዲህ እውነተኛ ነገር ሲሆን እንግዲህ የሀገሩ ልጆች በሙሉ እዚህ ተሰብስቦ እንግዲህ ካሜራ ተደቅኖ ምን ተደርጎ ነበረ እንትን ስለነበረው እንግዲህ በጣም ደስ የሚል በደማቁ እንግዲህ ህዝብ ተጠርቶ ነበረ። እንግዲህ እንደዚህ ነበረ። ሆቴል ውስጥ እንኳን አልነበረም፣ ውጭ ላይ ነው የሩታዬ ቀለበት የተፈጸመ ማለት ነው። ነገር ግን እንግዲህ የዛሬ እየተደረገ ያለ ጨዋታና የውሸት ነገር እንደሆነ ሁላችንም እናውቃለን ማለት ነው። ከውጭ ድረስ እንግዲህ አይኗ ታስራ ነው የገባችው ሩታዬ። ያኔ እንግዲህ የዛሬን አያርግና ማለት ነው። ሀይሚዬም አብራ ነበረች እንግዲህ አብራት ነበረች። ሀይሚዬም እንግዲህ በጣም ደስ የሚል ነበረ። እነ ማርክም እንግዲህ አንዳንድ ጊዜ እያሳለፍነው ትዝታ ሲኖረን እኮ ጥሩ ነው። ትዝታ በጣም ደስ ይላል። ምክንያቱም የነበርንበትን ያስታውሰናል። ማን እንደነበርን ምን እንደነበርን ነው የምናስታውስበት ማለት ነው። አንዳንድ ጊዜ ትዝታ ጥሩ አይደለም፣ ሰውን ይጎዳል ይባላል። ነገር ግን ትዝታ ሰውን አይጎዳም። ትዝታ በጣም ጎበዝ እንድንሆን ማስተዋል እንደምንችል ማሰብ እንደምንችል እንግዲህ ሄዳ በምትገባበት መንገድ ላይ ሁሉ ነበረ ወረቀት ተጽፎ የተቀመጠላት ማለት ነው። እንግዲህ ሀይሚዬ እያነሳች እያነበበችላት ነበረ ቦታው ላይ እስክትደርስ ድረስ ማለት ነው። ነገር ግን እንግዲህ ያው ትዝታ ሲኖር በጣም ደስ ይላል። ማንነታችንን እናስታውሳለን። ከኋላ ከየት እንደተነሳን፣ ከየት ተነስተን የት እንደደረስን፣ የት ድረስ እንደተራመድን፣ ምን ስናደርግ እዚህ ድረስ እንደመጣን እጅግ በጣም ደስ የሚል ነገር ነው የሚያስታውሰን። እንግዲህ እነ ውቤ እነ ዊና እንደ ኤፍሬም እንግዲህ ማንም እነ ብሩክን በሙሉ ሳይቀሩ ነው እንግዲህ ሲያጅቡት የነበረው ማለት ነው። እንግዲህ አብርሃም እንግዲህ ምንድን ነው የሚባለው ያን ጊዜ እንግዲህ የሚመስለው ይህን ነበረ እንግዲህ የሆነ ቪዲዮ ላይ ሲናገር ሰምቻለሁ እና ሩታ 1 ዓመት ሙሉ ምንም ቪዲዮ ሳይኖራት ነው ከኔ ጋራ ስትደክም የነበረው፣ እሷ ብዙ ነገር ይገባታል እያለ ነበረ ማለት ነው። እንግዲህ አንዳንድ ጊዜ ውሸት ያመልጠናል፣ እያወራን ውሸት ያመልጠናል። እውነት እኮ እውነት ከባድ ነው፣ ያመልጠናል ማለት ነው። ደብቀን ውሸት ውሸት እውነት አመልጦ ይወጣል ማለት ነው።
እንግዲህ ሩታዬ እንግዲህ እንደዚህ ነበረ ቀለበት የተደረገለት ማለት ነው። የዛሬን አያርግና የዛሬ ውሸት፣ ጭብጨባ፣ ወከባ አስመስሎ እንግዲህ እኔ የገረመችኝ ያችኛው ኤት የተባለችው ናት። እንደውም ከሁሉም የገረመችኝ ማለት ነው። ሩታዬ እንግዲህ እዚህ እነ ማርክ እንግዲህ አብረው ነበሩ። ሩታዬ እንግዲህ በጣም ነው የደነገጠች። እንግዲህ ማመን ያቃታት አለቀሰች። እንግዲህ የምትሆነውን ነገር ያጣችው ማለት ነው። በጣም ደስ የሚል ጊዜ ነበረ። በጣም እጅግ በጣም ብዙ ነገር ነው እያሳለፉት ማለት ነው። በጣም ብዙ ነገር ነው እያሳለፉት። እነ ቡቤ ራሱ እንትን ሲያፈነዱት እንዴት እንደሚያስቀው እንግዲህ ዛሬ ውሸቱ ጋር ደግሞ ደርሰናል። እዚህ ጋር ነው ደግሞ እንግዲህ ውሸቱ ይሄንን ይመስላል። ነኝ እንግዲህ ትልቅ ሰው ነኝ ብላ ቀርባለች። እንግዲህ አንዳንድ ጊዜ የምናደርጋቸውና የማናደርጋቸው ነገር አስተውለን አስበን ብናደርግ መልካም ነው። እዚህ ጋር ያለ እንግዲህ ውሸት ነው፣ ሁሉም ነገር ውሸት ነው። ምክንያቱም ሩታ የልጁ እናት ናት። አንደኛ ነገር ደግሞ ለእሷ ትልቅ ቃል ገብቶለት ነበረ። ሁለተኛ ነገር ደግሞ ሁለተኛም ልጅም ተረግዟል። እሱ አሁን በህግ ራሱ ቢጠየቅ ከባድ ነው የሚሆንበት እና ለሱ ኤትዮም እንግዲህ እዚህ እያጨበጨበች ነው። እንግዲህ በአንድ እጅ እያጨበጨበች ነው እንግዲህ ጉዜ